ጤና ይስጥልን የዞላኖስ ቤተሰቦች እንደምን ቆያችሁ? ከዞላኖስ ዕለታዊ መረጃዎችን እጄ ቀርብ ያለው አብራችሁን ቆዩ። በቅድሚያም ኢሃፓ የሰጠው መግለጫ አላሰማችሁም። በአማራ ክልል ደቡብ ወሎ ዞን መሃል ሳይንት ወረዳ የምትገኘውን ጥንታዊቷ ታካ ነገሥት አትሮንስ ማርያም ገዳም የካቲት 28 ቀን 2018 ዓ.ም በመንግስት ኃይሎች በተፈጸመ የከባድ መሳሪያ ጥቃት አበምኔቱን ጨምሮ 6 የገዳሙ አገልጋይ አባቶችና እናቶች ስርዓተ ቅዳሴ ሲመጡ የተገደሉ ሲሆን 28 የሚሆኑት አባቶችና ምዕመናን ከባድ የአካል ጉዳት ደርሶባቸዋል ብለዋል። እንዲህ አይነት ሃይማኖት አባቶችና ቅዱሳት መካኒት ኢላማ ያደረገ ጥቃት ከድግግሞሹና ሁኔታው በመነሳት ባለማዊ ፈጸም ነው ብለን እንድናምንም ተገድናል ብለዋል። በመግለጫው ትብብራችን ድርጊቱ በጽኑ እያወገዘ ለሞቱት ዕረፍት ነፍስን ለአካባቢው ማህበረሰብ መጽናናትን ይመኛል። በዚሁ አጋጣሚ ተመሳሳይ ግድየለሽነት ድርጊት ጥንታዊቷን ርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን ላይ ያነጣጠረ የከባድ መሳሪያ ጥቃት እየተፈጸመ እንዳለ መረጃ ደርሶናል። ይህ በአስቸኳይ እንዲቆም እናሳስባለን ሲልም በመግለጫው አመላክቷል። በሌላ በኩል በደቡብ ኢትዮጵያ ክልል ጋሞ ዞን ትናንት ማክሰኞ የካቲት 30 ቀን 2018 ዓ.ም ምሽት ጀምሮ በተለያዩ አካባቢዎች ማለትም ከጋቀጮ ባባ ወረዳ ማዙርሻ ቀበሌ፣ ላካ ቦንኬ ወረዳ፣ የላ ቀበሌ፣ ካምባ ዙሪያ ወረዳ ባልታወቁ ባልታ ቀበሌዎች በጣለው ከባድ ዝናብ ምክንያት በደረሰ የናዳ ጎርፍ ያክል 30 ያክል ወገኖቻችን ሕይወት አልፏል። ትብብራችን በእልቂቱ የተሰማውን ጥልቅ ሐዘን እየገለጸ ለሞቱት ዕረፍት ነፍስን ለተጎዱት ማገገምንና ለአካባቢው ማህበረሰብ መጽናናትን ይመኛል ይላል። ይሁንና መላው ኢትዮጵያውያንም ተጎጂዎችን በማቋቋም እንዲረባረቡ ጥሪያችንን እናስተላልፋለን በማለት ቋጭቷል። የሰዎችን ሞት ደግሞ ላለማየት ስደትን መርጠናል ሲሉ የትግራይ ወጣቶች ተናገሩ። ህወሓት በትግራይ ክልል የፈጠረውን ጦርነት ስጋት ተከትሎ የትግራይ ተወላጆች የተወለዱበትን መንደር እየለቀቁ መሆኑን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። ቪዲዮው በኩል ሌሊት ጀርባ ሻንጣ ይዘው መጓጓዝ አውቶቡስ በመፈላለግ ላይ የነበሩ ወጣቶችን አግኝቶ ባናገረበት ወቅት ወጣቶቹ ከህወሓት ጦርነት ሊጀምር እንደሆነና እዛ መቆየት አስተማማኝ እንደማይሆን በመረዳትና ከዚህ የቀደሙ ሰዎች ሞት ደግመው ላለማየት ሲሉ መሰደድን ምርጫ ማድረጋቸው እንደገለጹለት ገልጿል። ዘገባው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየመጡ እንደሚገኝም አሳውቋል። በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሻ ቀበሌ ጠዋት በጣለው ዝናብ ከቀኑ 4 ሰዓት ገደማ በደረሰ የመሬት ናዳ አደጋ 24 ሰዎች ሕይወት አለፈም። በናዳ የሞቱ ሰዎች ሬሳ ለመፈለግ የመጡ ሰዎች ላይ ዳግም ናዳ በመምጣት የበርካታ ሰዎች ሕይወትን አጥፍቷል። እስካሁን በቁጥር 24 ሰዎችን ሬሳ የተገኘ ሲሆን የወረዳው አስተዳደርና ሙሉ ማህበረሰብ እንዲሁም የወረዳው አስተባባሪዎች ጭምር ሌሎች የጠፉ አስከሬኖች ፍለጋ ላይ መሆናቸውን ተናግረዋል። የተወደዳችሁ እስካሁን ያሉ መረጃዎች ነበሩ። በሌላ መረጃ እስከምንገናኝ በእኛ በኩል ጤና ይስጥልን።